በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ ትናንት ጥር 7 ቀን 2018 ዓ.ም ሁመራን በመጎብኘታቸው ሁለቱ የአብይ ሚኒስትሮች ዱላ ቀረሽ ንትርክ ውስጥ ገብተዋል። ይህ በአንድ ካቢኔ ውስጥ ባሉ የመንግስት ሚኒስትሮች መካከል የታየ ቁርሾ ያዘለ የሚመስል መነታረክ በኢትዮጵያ ፖለቲካ ውስጥ እምብዛም ያልተለመደ ሊባል ይችላል። የጠቅላይ ሚኒስትር አብይ አህመድ የካቢኔ አባል የሆኑት የአብኑ ወሎየው በለጠ ሞላ፣ የቀድሞው የህወሓት ሰው ደቡባዊ ተጋሩ ጌታቸው ረዳ ማሲንጋ ምዕራብ ትግራይ መጎብኘታቸውን ጠቅሰው የጻፉትን ጽሑፍ ፎቶ አያይዘው አምባሳደር ማሲንጋ ወደ ሽሬ ወይም ምዕራብ ትግራይ መጓዙን አላውቅም ነበር። ወልቃይት ለረጅም ጊዜ ተይዞ የህዝቡ ማንነት በጉልበት የታፈነበት አካባቢ ነው። በዚህ ምክንያት አንዳንዶች እውነተኛ ስሙንና ታሪካዊ ጂኦግራፊውን ረስተውታል። ምንም እንኳን እንደ አቶ ጌታቸው ያሉ አንዳንዶች ስለ አካባቢው ያላቸው ግንዛቤ ከጥንት ጀምሮ ስር እየሰደደ ቢሄድም ሰዎች ወደዚህ ሲመለሱ በማየታችን ደስ ብሎናል። ለማንኛውም እንኳን ወደ ነፃና ነፃ ወደ ወጣው የአማራ ክልል ወልቃይት ዞን ደህና መጣችሁ የሚለውን ቅሬታ ያዘለ መልስ ሰጥተዋል። ጌታቸው ረዳ ካህሳይ በአብይ ካቢኔ ስብሰባ ላይ አብረዋቸው የሚሰበሰቡት በለጠ ሞላ ጌታውን በሰጡት ሐሳብ ላይ ምላሽ አላቀረቡም። ከነገራችን ጋር ጌታቸው ረዳ ካህሳይና በለጠ ሞላ ጌታሁን ሁለቱም የራያ ልጆች ናቸው። የአብኑ ሰው በለጠ ሞላ ጌታሁን በአማራ ብሔራዊ ክልላዊ አስተዳደር ሰሜን ወሎ ዞን በምትገኘው ራያ ቆቦ ወረዳ ይወለዳሉ። ጌታቸው ረዳ ካህሳይ ደግሞ በትግራይ ብሔራዊ ክልላዊ መንግስት ደቡባዊ ዞን አላማጣ አካባቢ ተወልደዋል። የሁለቱም ትናንት በአደባባይ የተጣሉት የአብይ ሚኒስትሮች የትውልድ ቦታ በቀድሞ መጠሪያው ቢጠቀስ ወሎ ክፍለ ሀገር ውስጥ ራያ አካባቢ ይባል ነበር። የታላቋ ትግራይ አቀንቃኞች ማለትም የጌታቸው ረዳ ካህሳይ የቀድሞ አሳዳጊዎች እነ ደብረጽዮን ገብረ ሚካኤል ግን ራያ ለሁለት ሰነጣጥቀው ወደ ትግራይ የከለሉትን ደቡባዊ የሚል በአቅጣጫ ብቻ የሚመላከት ስም ሰጥተውታል። ይህ ብሶት ከወለዳቸው የአማራ ልሂቃን ፓርቲዎች መካከል ቀዳሚው አብን ነበር። አማሮች ወልቃይት በሚሉትና ተጋሮች ምዕራብ ትግራይ በሚሉት አወዛጋቢ መሬት ዙሪያም ልክ እንደ ራያ የማንነት ጥያቄ ሁሉ የይገባኛል ጥያቄ ሲያነሳ ቆይቷል። በሰሞነኛው የአደባባይ ፍጥጫም የቴክኖሎጂና ኢኖቬሽን ሚኒስትሩ በለጠ ሞላ ጌታውን ጓደኛ እንዲሁም ከአብን አመራሮች አንዱ የሆኑት ጣይር መሐመድ ጸዳለ ለማ የተባሉ ኑሯቸውን በአውሮፓ ያደረጉ ሴት በባለቤትነት የሚመሩት አዲስ ስታንዳርድ ኤርቪን ማሲንጋ ምዕራብ ትግራይ ውስጥ በምትገኘው ሁመራ ከተማ ጉብኝት አደረጉ የሚል ዘገባ ማሰራጨቱን ተከትሎ ጸዳለ ያኔም ወያኔ አሁንም ወያኔ ሲሉ ተሳልቀውባቸዋል። የማሲንጋ ጉብኝት ትንሽ ረገብ ብሎ የቆየውን የወልቃይት ፖለቲካ ዳግም ያቀጣጠለው ይመስላል። በትግራይ ክልላዊ መንግስት ካርታ ውስጥ ምዕራብ ትግራይ ተብሎ ወደሚጠራው ምድር በመዝለቃቸው የተነሳ በአብይ ሚኒስትሮች መካከል ይህን የመሰለ ፍጥጫ የፈጠሩት በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ የወልቃይት ነዋሪዎች በመሰረተ ልማት እጥረት በደል ውስጥ መሆናቸውን ገልጸዋል። ማንነታቸውንም በነፃ ምርጫ ራሳቸው እንዲወስኑ እንዲደረግ አሳስበዋል። እነሆ እኛም ጥቁሩን አምባሳደር ሚስተር እርቪን ማሲንጋን ተከትለን ወልቃይት ይዘናችሁ ልንዘልቅ ነው። በዚያ ሁሉንም ነገር እናሳያችኋለን። ሴቶቹ፣ መሬቱ፣ ፖለቲካው ሁሉ ይዳሰሳል። አሁንም ጥሞናችሁን ሰብስባችሁ ከዝግጅታችን ጋር ዝለቁም። ወልቃይቲዋ ቁንጅናዋን ለመግለጥ ቃላት የምታደክም ውብ ናት። አምላክ እጁን ታጥቦ የሰራት የሚለው የውበት ማሞካሻ በትክክል ግቡን እንዲመታ ለወልቃይት ልጃገረዶች መነገር አለበት። ወልቃይቷ የውበት አድባር ናት። የጎንደር አዝማሪ አገሯ ወልቃይት አገሯ ሁመራ ከለው የወለዳት የጠራች አማራ የሚላት ሴት በእርግጥም ልብ የምታሟሟ ልቅም ያለች ቆንጆ ሆና ትታያለች። እዚህ ላይ ከለው የተሰኘ የወልቃይቷ ወላጅ ተደርጎ የተጠቀሰ ስም አለ። ከለው ከክርስቶስ ልደት በፊት እዚያ ወልቃይትና ኤርትራ አካባቢ የነበረ ሰው እንደሆነ መዛግብት ያትታሉ። የአቢስ ሁለተኛ ስም መሆኑን የሚገልጽ ምንጭም አለ። ለሁሉም እኒያ ወልቃይቴዎች ካዱሊስ ቀጥሎ የአክሱም ስልጣኔ መሰረት የነበረውን አካባቢ እንደገዙ ይታመናል። ወልቃይት ውስጥ የአያናዝጊ ቤተ መንግስት የሚባል የጎንደሩን የፋሲል ግቢ የሚመስል ውብ ኪነ ህንጻ ታያላችሁ። እዚህ ላይ ወልቃይቴዎች ውበት ብቻ ሳይሆን ቀደምት ስልጣኔ የመነጨባቸው ሰዎች መሆናቸውን ታረጋግጣላችሁ። ወደ ቅርቦቹ የሚያማምሩ የወልቃይት ሴት ልጆች ጨዋታ ስንመለስ ቆንጆዋ ዘፋኝ ሰላማዊት ዮሐንስ የወልቃይት ልጅ ሆና እናገኛታለን። ሌላዋ ውብ የኢትዮጵያ ተውኔት ፈርጥ ሰላም ተስፋዬም ዘሯን ከወልቃይት ተመዛለች። ትንታጓ ታጋይና ቀዳማዊት እመቤት አዜብ መስፍን ኃይሌም ወልቃይቴ እንደሆነች ይታወቃል። በዚህ አካሄድ እነሰ መሃል መለስም የወልቃይት ልጆች ሆኑ ማለት ነው። የአሁኑ ጠቅላይ ሚኒስትር አብይ አህመድ የህይወት አጋር ዝናሽ ታያቸው ብሬ ዘገየም የአርማጭሆ ሴት ናት። አርማጭሆ የወልቃይት ተጎራባች ነው።
ሁላ ወልቃይቴዎች ጀግና ሲጠሩ የዝናሽ ናያት ብሬዘገየን አይዘሏቸውም። በጥቅሉ ወልቃይት የውብና ደማቅ ሴቶች መፈጠሪያ ነው። የዚህ ዝግጅት ተከታታዮች ላጤ ወንዶች ከሆናችሁ ኩሩ ወልቃይቴ ልጃገረድ ማግባት የሚያስገኘውን ጥቅም ልንገራችሁ። ወልቃይቴ ማግባት ከሚሰጠው ጥቅም ዋናው ኢትዮጵያዊ፣ ሱዳናዊ፣ ኤርትራዊ፣ ትግራዋይ፣ አማራ፣ ጎንደሬ በአጠቃላይ ሰው የሚሸት ገላ ለማቀፍ ነው። የወልቃይት ልጆች በኢትዮጵያ ፍቅር አይታሙም። እናም የሆነ ጎጥ ውስጥ ገብተው እየተርመጠመጡ አያስቸግሩም። ይህ የምታዩት ምስል ኢትዮጵያን ከአዲስ አበባ በስተሰሜን እስከ ኤርትራ የሚያመላክት ድንጋይ ላይ የሚታይ ካርታ ነው። ወልቃይት ውስጥ እንደሚገኝ ይነገራል። ወልቃይቴዎች ኢትዮጵያን የሚወዱበትን ልክ ማሳያ ይሆናል። አገሩ እና አሞራው ውብነህ ተሰማ የተጎማለሉበት ነውና በኢትዮጵያ ፍቅር ቢነድ አይፈረድበትም። ወልቃይቴ ማግባት ከውበት ባሻገር ስለሚሰጠው ጥቅም ካነሳን አይቀር ሀብቱን እናስበው። ወልቃይት ውስጥ መሬት በጥማድ አይለካም። አይን የደረሰበት ድረስ ተቆጣጥሮ ማረስ ነው። ወልቃይቴዎች እርሻን ከበሬ ወደ ትራክተር ከወሰዱት 80 ዓመት ሊሞላቸው ነው። እናም ወልቃይቴ ሚስት ካለችዎት ስለ ኑሮ ላፍታም አያስቡም። በዚያ ለስላሳ ገላ ላይ ምቾት ሲጨመርበት አስቡት። ከወልቃይት ሲጋቡ አንድ ስጋት አለቦት። እሱም መሬቱ ሁልጊዜ ጠላት የሚያበቅል መሆኑ ነው። ልጅቱም የውበት ሰንደቅ ዓላማ ስለሆነች የወንድ አይን እየሳበች ልታስቸግሮ ትችላለች። የሷ ውበት የሚጠራቦትን ችግር በፍቅር የይለፍ ቃል ዘጋዋለሁ ካሉ ወደ መሬቱ ረመጥነት እንመለስ። ወልቃይት ከሱዳን እስከ ኤርትራ፣ ከተባበሩት አረብ ኤምሬቶች እስከ እስራኤል፣ ከአማራ እስከ ትግራይ፣ ከኢትዮጵያ መንግስት እስከ አካባቢ ሰዎች ድረስ ዓለም አይኑን የማይነቅልበት መሬት ነው። እስራኤል ባለፈው ሰሞን የጋዛ ተፈናቃዮችን ወደ ኢትዮጵያ ስለመላክ እያሰበች ነው ሲባል እንሰማ ነበር። እኒህ ተፈናቃዮች አንድ ቀን የውዝግብ ምንጭ ወደ ሆነው ወልቃይት ወርደው የእርሶ መሬት ላይ ላለመስፈራቸው መተማመኛ የለም። ይህን ሁሉ ታሳቢ አድርገው ከወልቃይት ይጋቡ። አገሩ የጥጋብ ነውና እጅግ በተለየ ሰርግ ድሮታል። ቢያሻውቱ መራ አሊያም አድረመጽ ደግሞም ዳንሻ ተንፈላሰው ይኖራሉ። ወደ ካርቱም፣ አስመራ፣ ምጽዋ፣ መቀሌ፣ ሽሬ፣ ባህር ዳርና ጎንደር እየተዘዋወሩ ፍቅር ለመኮምኮም የወልቃይትን ያህል ስልታዊ ቦታ የለም። ወልቃይት በአብዛኛው ለጥ ያለች ሜዳ ናት። አጫጭርና የሚያማምሩ የበረሃ ቁጥቋጦዎች ዓመቱ ሙሉ አረንጓዴነት ሳይለያቸው ይታያሉ። ሰው በከተሞች ካልሆነ በብዛት የለም። አየሩ ደስ የሚል ወበቃ አለው። ወልቃይት እንደ አፋርና ሶማሌ ምድረ በዳ ያልሆነ ግን ሞቃት ሀገር ነው። በአጠቃላይ ወልቃይት ጠገዴ፣ ጠለምት፣ ሰቲት ሁመራ የሚባለው ግዛት የእስራኤልን የቆዳ ስፋት ሊያህል ጥቂት ይቀረዋል። የህዝብ ቁጥሩም ከእስራኤል አይተናነስም። ወልቃይት ላይ ሆነው የሰሜን ኢትዮጵያ ሰማይ ቧጣጭ ተራሮችን ይመለከታሉ። ወንዝ ካማሮት ከላስታ ተነስቶ ጎንደርና ትግራይን እያካለለ የሚያልፈው በኋላም ሱዳን ሲገባ አትባራ የሚሉት ተከዜ በወልቃይት አካባቢ እንደ ልብ አለሎት። ተከዜ ሲፈልግ ወልቃይት ውስጥ ገብቶ ያለማል። ሰሊጥና ጥጥ መፈጠሪያው ወልቃይት ውስጥ ነውና የተከዜ መኖር በጣም አስፈላጊ ነው። ለተወሰኑ ደቂቃዎች መሃል ጎንደር ላይ ብትቀመጡ ከተማዋን እያቋረጡ ወደ አዲስ አበባ የሚወጡ በሸራ የተሸፈነ ነገር የጫኑ ተሳቢዎች ትመለከታላችሁ። ዝነኛው የሁመራ ሰሊጥ መሆኑ ነው። በሰሊጡ ልክ ደግሞ ጥጥ ይመረታል። እናም እኒያ ተሳቢዎች የወልቃይትን ጥጥ ይዘው ሲንጎራደዱ ማየት የተለመደ ነው። ወልቃይት እጅግ የሚያማምሩ የቀንድ ከብቶች ሀገር ነው። መንገድ ዘግተው የሚጎማለሉ ያማረባቸው ላሞችና በሬዎች ከተመለከታችሁ በለምለሙ ምድር ወልቃይት ውስጥ ናችሁ። ወልቃይት ወርቅም እንዳላት ይነገራል። እንዲያውም የሚወዷት ወርቃይት ይሏታል። ምድሪቱ አገር ብትሆን ከወደብ በቀር ይህ ጎደለሽ የምትባል አይደለችም። ወደቡንም በሱዳን በኩል ከፖርት ሱዳን፣ በኤርትራ ከምጽዋ ልትዋሰው ይቻላታል። ለሁለቱም ወደቦች ቅርብ ስለሆነች የቀንዱ ሀያል ሀገር መሆን የሚያስችል ምጣኔ ሀብት መገንባት አያቅታትም። አሁንም የፈጠረችው ግዛት እንዲህ በቀላሉ የሚገመት አይደለም። ብዛቱን፣ ጥንካሬውንና ሀብቱን ለመረዳት አንዳንድ አስተዳደራዊ ወሰኖችን እያነሳሳን ጉብኝታችንን ቀጥለው ከ2013ቱ የሰሜን ኢትዮጵያ ጦርነት ማግስት በነ ኮሎኔል ደመቀ ዘውዱ የተፈጠረው ነፃ ቀጠና ወልቃይት ጠገዴና ሰቲት ሁመራ ዞን ይባላል። ጠለምት፣ ጠገዴ፣ ወልቃይት፣ ቃብቲ፣ ሁመራ የተባሉት ስሞች እያንዳንዳቸው ወረዳዎች ናቸው። ጎንደር ዩኒቨርሲቲ ወረራና መዋቅራዊ ዘር ማጥፋት በወልቃይት ጠገዴና ጠለምት በተሰኘው ጥናቱ ሙዳየ ቃላት ላይ እንደገለጸው ከሆነ ወልቃይት የሚለው ቦታ በሁለት መልኩ ይገለጻል። አንደኛው በታሪክ የሚጠራው ወልቃይት ነው። ይህም በደቡብ ጠገዴ፣ በሰሜን የተከዜ ወንዝ ኤርትራና ትግራይ፣ በምዕራብ ሱዳን እንዲሁም በምስራቅ የጠለምትና አዲ አርቃይ ወረዳዎች የሚያዋስኑት አካባቢ ነው። በውስጡም ወልቃይት ወረዳን፣ ቃብቲያ ወረዳንና
ሰቲት ሁመራን የሚያካትት ነው። ከ1983 ዓ.ም በፊት በዳባት አውራጃ ስር ካሉት 5 ወረዳዎች መካከል ነበር። በወልቃይት ቃብቲያና ሰቲት ሁመራ ላይ ራሱን ዳባትንና ወገራን አጠቃሎ የሚገዛ ትልቅ አውራጃ ነበር። ግዛቱም ከጎንደር ከተማ ሰሜናዊ ዳርቻ እስከ ተከዜ ከኤርትራ እስከ ሱዳን ጠረፍ የተንጣለለ ነበር። ከ1983 ዓ.ም በኋላ ህወሓት የመረጠው የወልቃይት አስተዳደር መጣ። የዩኒቨርሲቲው ጥናት እንደሚለው ህወሓት ከፋፍሎ ለመግዛት የተጠቀመበት በሰሜን ትግራይ ክልል በደቡብና ምዕራብ ጠገዴ ወረዳ፣ በምስራቅ ጠለምትና ከፊል አዲ አርቃይ፣ በሰሜን ምዕራብ ቃብቲያ ሁመራ ወረዳ የሚያዋስኑት ሆኖ ማዕከሉ ወፋ አርግፍ ወይም አዲ ረመጥ ያለውን የሚያካትት ወልቃይት የተባለ ስያሜ የሚመጣው ይሄኔ ነው። አዲ ረመጥ ወይም ወፋ አርግፍ የወልቃይት ወረዳ መዲና ናት። ወፋ አርግፍ የሚሏት ጎንደሬዎች ናቸው። በትግርኛ ግን አዲ ረመጽ መጠሪያዋ ነው። ታህሳስ 2014 ዓ.ም ወደ መሃል ወልቃይት ስጓዝ አልፌባታለሁ። ከጎንደር ተነስቶ እዚች ከተማ ለመድረስ በጫካ የተከበበ ለም ሰው የሌለበት አስፈሪ ረጅም መንገድ መጓዝ ግድ ይላል። ከጎንደር እስከ ወፋ አርግፍ ባለው የተንጣለለ አስፋልት ላይ ተሳፋሪን እያስቆሙ የሚዘርፉ ሽፍቶች እንዳሉ በዚያ ጉዞዬ ሲነገረን አስታውሳለሁ። ለሽንት እንኳን መኪና አቆሞ መውረድ የሽፍታ እጅ ውስጥ ያስገባል። ለነገሩ ይህኛው የጎንደር ክፍል ከወትሮ ጀምሮ ለታጣቂዎች የተመቸ ነው። ቦታውን በወጣት ታጋይነታቸው አብጠርጥረው የሚያውቁት ብርጋዲየር ጀነራል ተፈራ ማሞ ሸማቂው ኮማንዶ በተሰኘው መጽሐፋቸው ላይ ምዕራባዊው የጎንደር ቀጠና ለታጣቂዎች የሚመችበትን ምክንያት የገጠር ትጥቅ ትግልን የሚያካሂዱ በርካታ የፖለቲካ ድርጅቶች ምዕራብ ጎንደርን ይረባረቡበታል። ዋናው ጉዳይ የወጭና የገቢ በር በመሆኑ ነው ሲሉ ይገልጹታል። እናም ይሄን አስፈሪ ጎዳና አልፈው አዲ ረመጽ ከደረሱ ደስ የምትል የወልቃይት ከተማ አገኙ ማለት ነው። እኔ ሳያት ግንባታ አቁማ ነበር። የብዙ የተፈናቀሉ ተጋሮች ቤቶች ፌሮ ብረታቸው ተንጨባሮ ተመልክቻለሁ። እኒያ ተጋሮች ዛሬም ድረስ ለቤታቸው የበቁ አይመስልም። ዛሬም አዲ ረመጽ ወፋ አርግፍ እየተባለች በወልቃይት ጠገዴ ሰቲት ሁመራ ዞን ውስጥ የወልቃይት ወረዳ መቀመጫ ሆና ግራ ገብቷት ትቀጥላለች። ቤት ሞሎ ወይም ማይጋባ ሌላዋ ወልቃይት ውስጥ ያለች ከተማ ናት። በቅርቧ ዛሪማ ወንዝና የአባይ ፀሐዬ ነው የሚባል የስኳር ፋብሪካ ግንባታ አለ። እኔ ጥር 2014 ዓ.ም እዚያ ሳለሁ የግድቡም የፋብሪካውን ግንባታ ቆሞ ነበር። ቆራሪትም እንዲሁ ወልቃይት ውስጥ ያለች ከተማ ናት። ከዚያው ከወልቃይት ምድር ሳንርቅ ጠገዴን እናገኛለን። በቅድሞ አጠራሩ ጠገዴ ይባል የነበረው ወረዳ ከዋት በአካባቢ መድረስ በኋላ ጸገዴ እየተባለ ይገለጻል። ደጋማውን ማክሰኞ ገበያንና ቆላማውን ዳንሻን ብሎም ዙሪያውን የሚያጠቃልል ምድር ነው። ጠገዴ ውስጥ ዳንሻ ተጠቃሽ ከተማ ነው። ዳንሻ ወደ ወልቃይትና ሁመራ የመሸጋገሪያ ከተማ ተደርጋም ትታያለች። ራሳቸው ወልቃይቴዎች እንሂድ ካላችሁ እንሂድ፣ ተነሱ፣ ሁመራ ቅርብ ነው፣ ዳንሻ ከደረሱ ይሏችኋል። በዳንሻ ውስጥ ሱዳናዊ አብሯችሁ ምግብ ሲበላ ልታገኙት ትችላላችሁ። ዳንሻ ማለት የድሆች ዜማ በተሰኘው መጽሐፍ ውስጥ ገጽ 235 ላይ በሁለት ታላላቅ ወንዞች መካከል የምትገኝ ውብ ከተማ ነች። በጎንደር መውጫ በኩል መከዞ ወንዝ፣ በሁመራ መውጫ በኩል ደግሞ የካዛ ወንዝ ከተማዋን እንደ ደሴት ይከቧታል የተባለላት የወልቃይት ልብ ናት። አዝማሪ ወዶ ዘማች አበበ ካሴ ከማለፉ በፊት ለመኖሪያነት መርጧታል። በማሲንቆ ሲሞሽራት እናት ዓለም ዳንሻ ይላታል። ወደ ሱዳን እየተጠጋን ነው። ቃብቲያ ሁመራ ወረዳ ያለው እዚህ ነው። በምዕራብ ሱዳን፣ በምስራቅ ወልቃይት፣ በሰሜን ኤርትራ፣ በደቡብ ጠገዴና አውራ ያዋስኑታል። በአከር፣ ማይካድራ፣ በረከት፣ አደባይ፣ እድሪስ፣ አምባ ብርኩታን፣ የማሩሃ ደጋጉም የተባሉ አካባቢዎች የቃብቲያ ሁመራ አካላት ናቸው። ወደ ጠለምት እንመለስ። ጠለምትን ተጋሮች ጸለምት ይሉታል። እነ ኮሎኔል ደመቀ ዘውዱ አካባቢውን በኃይል ከመቆጣጠራቸው በፊት ምስራቅና ምዕራብ ጸለምት ተብሎ በህወሓት ሰዎች የበላይነት ይተዳደር ነበር። በሰሜን ከተከዜ ጋር የሚዋሰን ቦታ ነው። ዋልድባ፣ ማይጠብሪ፣ ዲማ፣ ፍየል ውሃ የተባሉ አካባቢዎች መገኛቸው እዚህ ነው። የወልቃይት ጉብኝታችን ሁመራ ካላደረሰን ብዙ ነገር ይቀርብናል። የበረሃ ገነት የሚለው ለሞቃታማ አካባቢ ከተሞች የሚሰጥ ስያሜ የሚገባት ለሷ ነው። ስሟን ሁመር ከሚባል ዛሬ ግን ከሌለ ዛፍ እንደተዋሰች ይነገራል። ምስረቷ ወደ 1880ዎቹ ይጓዛል። መስራቾቹ ኢትዮጵያውያን አይደሉም፣ ከናይጄሪያና ቻድ የመጡ ተጓዦች ናቸው። ለዚህ ነው ወልቃይት ውስጥ ሰው ትሆናላችሁ ያልኳችሁ። ያም ሁሉ ሆኖ ግን ዛሬ የወልቃይት የባለቤትነት ጉዳይ ደም እያፋሰሰ ቀጥሏል። የአማራ ምንጮች ወልቃይት ከዘፍጥረት እስከ 1983 ዓ.ም የጎንደር አካል የአማራም አንዷ ምድር ነበረች ብለው ይሟገታሉ። በዚህ ዙሪያ ያቻምየለ ታምሩን ያህል በጥልቀት የተመራመረ ሰው አልገጠመኝም። የወልቃይት ጉዳይ በተሰኘው መጽሐፋቸው ላይ አንዲትም ጊዜ ከባምብሎ በመለስ ከተከዜ በፈሰስ ያለው ምድር በትግራይ ሰዎች ተዳድሮ እንደማያውቅ ማስረጃዎችን እንደቆሎ እየለቀሙ ይከራከራሉ። ከአክሱም ዘመን እስከ ኢህአዴግ የኢትዮጵያ አስተዳዳሪነት ዓመታት ድረስ ወልቃይት የአማራ ግዛት አካል ሆኖ የምናነብበት መጽሐፍ
ይህ የወልቃይት ጉዳይ የተሰኘው የአቻምየለ ታምሩ ስራ ነው። የትግራይ ምንጮች ስለ ወልቃይት ሲያትቱ ማስረጃና ሰፋ ያለ ትንታኔ የማቅረብ ክፍተት ይታይባቸዋል። በአብዛኛው በ1987 ዓ.ም የጸደቀውን የኢፌዴሪ ህገ መንግስት መከራከሪያ አድርገው ሲያቀርቡ ይስተዋላሉ። በመሃል ግን እንደ ወይዘሮ እጅጋየሁ ያሉ ባልቴቶችን ጠርተው ወልቃይት የትግራይ ነው ያሰኟቸዋል። ገለልተኛ የሚባሉ ምንጮች በአብዛኛው ወልቃይትን ለአማራ ይሰጣሉ። ጸጋዬ ገብረመድህን እዚህ ላይ በትኩረት ይጠቀሳል። ሰውየው በአገር በቀል ታሪክ አተረጓጎሙ አንቱታን ያተረፈ ነውና ጎንደሬዎች ንግግሩን ደጋግሞ ይጠቅሱታል። ተሸላሚው ቀኝጌታ ጸጋዬ ገብረመድህን ወልቃይት የቴዎድሮስ ሀገር ነው፣ ጎንደሬ እንደዚህ ቀላል ነገር አይደለም ባለ በጥቂት ጊዜያት ውስጥ እዚያው ወልቃይት ከፋኝ የተባለ የህወሓትን በአካባቢ መገኘት የሚቃወም ታጣቂ ቡድን ተፈጥሯል። እናም የሎሬቱ ትንቢት ያዘለት ማለት ይቻለናል። ሌላኛው በገለልተኝነት የወልቃይትን የማንነት ጉዳይ መሰከሩ ተብለው የሚጠቀሱ ምንጭ ልዑል ራስ መንገሻ ስዩም ናቸው። እሳቸው የአራተኛው አፄ ዮሐንስ የልጅ ልጅ ልጅ መሆናቸው ይታወቃል። ስለ ወልቃይት እንዲናገሩ የአሜሪካ ድምጽ ሬዲዮ 2009 ዓ.ም ላይ ጋብዟቸው ነበር። በመልሳቸውም የትግራይ አስተዳዳሪ ሆኜ ስኖር ከልጅነቴም ጀምሮ የማውቀውና የምሰማውም የትግራይ ግዛት በኤርትራ በኩል መረብ ወንዝ በበጌ ምድር በኩል ደግሞ ተከዜ ወንዝ ነው ብለዋል። የኒያ አረጋዊ ሰው ምስክርነት ወልቃይትን ሙሉ በሙሉ የአማራ መሬት የሚያደርግ ነው። ገብረመድህን አርያ ነባሪው አታጋይ ናቸው። 2008 ዓ.ም ላይ ስለ ወልቃይት ሲገልጹ ወልቃይት ጠገዴና ጠለምት በታሪክ በትግራይ ስር ሆኖ አያውቅም፣ ባህሉም ማንነቱም የጎንደር አማራ ነው፣ ህወሓት በጉልበት የሰራው ስራ ነው ብለዋል። እንግዲህ ወልቃይት የማናት የሚለውን አድካሚ ጥያቄ እንዲህ ካሉ ምንጮች ጨምቆ የራስን መልከታ መያዝ የእናንተ ታዳሚዎቻችን ተግባር ይሆናል። አሁን የኢትዮጵያ ቁልፍ ሰው አብይ አህመድ አሊ ስለ ወልቃይት ምን እንደሚሉ እንጨዋወት። ጠቅላይ ሚኒስትር አብይ አህመድ አሊ ተጋሮቹ ምዕራብ ትግራይ ብለው የሚጠሩትን አወዛጋቢ መሬት ወልቃይት እያሉ ነው የሚጠሩት። የትግራይ ልሂቃን አካባቢውን የእነርሱ ለማድረግ የሚጠቅሱትን የፕሪቶሪያ የሰላም ስምምነትም ጠቅላይ ሚኒስትሩ ከወልቃይት አንጻር አያገባውም ብለው ይሟገታሉ። በዝግጅታችን መግቢያ አካባቢ እንዳነሳ ነው ለወልቃይት ቅርበት ያለውና እንደ ጎቤ መልኬ ያሉ የማንነት ተቆርቋሪዎች የተወለዱበት አርማጭሆ የጠቅላይ ሚኒስትር አብይ አህመድ ሴት ልጆች ሀገር ነው። ዝናሽ ታያቸው፣ ብሬ ዘገየ ለወልቃይት ቅርብ በሆነችው የአርማጭሆ ማሰሮ ደንብ አካባቢ እንደተወለዱ ይታወቃል። እናም ወልቃይት ለአብይ ስነ ልቡና ሩቅ አይደለም። 2013 ዓ.ም ላይ እንዲያውም የአርማጭሆ የወልቃይት ጠገዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያ ሁሉ ዱላ እየወረደበት ኢትዮጵያዊነቱንም የበጌ ምድር ሰው መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ ሲሉ ተደምጠዋል። አብይ ያን አወዛጋቢ መሬት ላይ ያለ ህዝብ ወልቃይቴነቴን አትንኩብኝ እንዳለ ሲናገሩለት መስማትም አዲስ አይደለም። በዚህ ጊዜ የወልቃይት ፖለቲካ አድራጊ ፈጣሪዎች ኮሎኔል ደመቀ ዘውዱና አሸተ ደምለው ይባላሉ። ኮሎኔል ደመቀ ዘውዱ ከሐምሌ 5 ቀን 2008 ዓ.ም ጀምረው ስለ አካባቢ በመታገል ስለሚታወቁ በህዝቡ በጣም ይከበራሉ። አሸተ ደምለው የአማራ ብልጽግና ሰው ናቸው። የአካባቢውን ወጣቶች ወታደራዊ ስልጠና የሰጡበት ጥራዝ የተከዜ አዳኝ ትውልድ ይሰኛል። ወልቃይትን ከማዶ የትግራይ መከላከያ ኃይል ወይም ቲዲኤፍ ለመመከት ያቋቋሙት ጦርም የተከዜ ዘብ ይሰኛል። አሸተ ደምለው የተከዜ አዳኝ ትውልድ ሲሉ በሰየሙት መጽሐፋቸው ላይ ወልቃይትን የኢትዮጵያ መንግስት ለተባበሩት አረብ ኤምሬቶች የእርሻ መሬት አድርጎ ይሸጥብኛል የሚል ስጋት እንዳላቸው አመላክተዋል። እስከዚያው ግን የጎንደርን ጃኖ ከተጀነነ ባርኔጣ ጋር ለብሰው አበበ ካሴ ወልቃይት በሚላት ምድር እየተምነሸነሹባት ነው። እና አሸተ ደምለው የሚመሩት ዞን ከላይ እንደተገለጸው ውብ ነው። ከዘመናት ባንዱ ኢትዮጵያውያን፣ ኤርትራውያን፣ ሱዳናውያን በአጠቃላይ የአፍሪካው ቀንድ ልጆች የሀብታቸውን ስፋት፣ ዝምድናቸውን፣ የገናና ስልጣኔ ወራሽነታቸውን አስተውለው አብረው በወልቃይት ምድር ይኖሩ ይሆናል። ለዛሬው ወልቃይትን ከእግር እስከ ራሱ ያስጎበኘንበት ዝግጅት ተጠናቋል። ጤና ይስጥልን።